ጤና ይስጥልን ተመልካቾች፣ ዘመንና ቴክኖሎጂያችን ጀምሯል። በዛሬው ፕሮግራማችን ሰፊ ቦታ የሚይዘውን የኢትዮ ቴሌኮም የ2018 በጀት ዓመት የስራ አፈጻጸም ጉዳይ በስፋት እንመለከታለን። የተለያዩ ዘርፎችን እናነሳለን። አብራችሁን ቆዩ። ኢትዮ ቴሌኮም ከ3 ዓመት የኔክስት ሆራይዘን ስትራቴጂው የዘንድሮ 2018 የመጀመሪያው ዓመት ነው። ኔክስት ሆራይዘን ወይም የቀጣዩ አድማስ ስትራቴጂ በውስጡ በርካታ ግቦችን አንግቦ የሚንቀሳቀስ ነው። የኔክስት ሆራይዘን የ3 ዓመት ስትራቴጂ በይፋ ያስጀመርንበት ዛሬ የመጀመሪያ ዓመት አፈጻጸሙን የምናይበት ይሆናል ማለት ነው። በዚህ ስትራቴጂ የሀገራችንን የዲጂታል ትራንስፎርሜሽን እንደዚሁም የዲጂታል አካታችነትን፣ የፋይናንስ አካታችነትና ተደራሽነትን እንደዚሁም የስራ ፈጠራን በተለይም ደግሞ የማህበረሰብ ተጠቃሚነትን ለማረጋገጥ በአጠቃላይ የሀገራችንን ሁለንተናዊ ማህበራዊና ኢኮኖሚያዊ እድገትን ለማፋጠን አልሞ የተነሳ ትልቅ ራዕይ እና እንዲሁም ስትራቴጂ ነው። ከዛም ባሻገር ኩባንያችን በአህጉራችን የዲጂታል ኢኮኖሚን የራሱን የሆነ ትልቅ አስተዋጽኦ ወይም ድርሻ እንዲኖረው ታስቦ የተዘጋጀ ስትራቴጂ ነው ማለት ነው። በቀደመው ጊዜ 2 ስትራቴጂዎችን በተሳካ ሁኔታ ተግባራዊ አድርገን የጀመርነውን ያለምነውን ዲጂታል ኢትዮጵያችንን እውን ለማድረግ የሚያስችለን በርካታ ጉዳዮችን መሬት አውርደናል። ስለዚህ በኔክስት ሆራይዘን በዲጂታል ትራንስፎርሜሽን ኦፍ አፍሪካ እንደዚሁም ደግሞ በዲጂታል ኢትዮጵያ 2030 የተያዙ የሀገራዊ የዲጂታል እቅዶችን ታሳቢ ያደረገና እውን የሚያደርግ ትልቅ ስትራቴጂ ነው ማለት ነው። አጠቃላይ ከገቢ አንጻር ስናየው በስትራቴጂው ዘመን ወደ 842 ቢሊዮን ጀነሬት ለማድረግ እንደዚሁም በውጭ ምንዛሬ 976 ሚሊዮን ዩኤስዲ ማለት ነው ጀነሬት ለማድረግ ወጥነን ነው ስንንቀሳቀስ የነበር ነው። የዚህን ራዕይ አፈጻጸም እና ስትራቴጂ አፈጻጸም የመጀመሪያውን ዓመት የምናይ ነው ዛሬ የሚሆነው ማለት ነው። ይህ የ3 ዓመት ስትራቴጂ ተግባራዊ ሲደረግ በቀጥታ ቀደም ብዬ እንደተናገርኩት በሀገራችን ሁለንተናዊ ማህበራዊና ኢኮኖሚያዊ እድገት ላይ ከፍተኛ አስተዋጽኦ የሚያደርግ እንደመሆኑ አንደኛው የስራ እድል ፈጠራን ማሳደግ ይሆናል። እንደዚሁም የገቢ ምንጮችን አማራጮችን ሁሉ ለዜጎቻችን እንደዚሁም የስራ እድል መፍጠር የገቢ ምንጭን መፍጠር ታሳቢ ያደረገ ነው። ከኢትዮ ቴሌኮም የ2018 ተግባራት ዋናዎቹ የተደራሽነት አገልግሎትን ማስፋት አንዱ ነው። የሀገር አቀፍ ኔትወርክ ተደራሽነት፣ የ4G እና የ5G ዳታ ሽፋን፣ የዲጂታል አገልግሎት ማስፋት ዋና ትኩረቱ ነበር። የገጠር ኔትወርክ ማሳደግ ደግሞ ልዩ ቦታ የተሰጠው የ2018 ስራ ነበር። ዋናነት አንዱ በዚህ ዓመት በሰፊው የሰራ ነው የኔትወርካችንን ተደራሽነት ብቻ ሳይሆን ሞደርናይዜሽን የምንለው በእኛ ኢንዱስትሪ ሞደርናይዜሽን ማለት እንደምታውቁት ቴክኖሎጂ ይገነባል፣ ተግባራዊ ይደረጋል፣ እንጠቀምበታለን፣ የአገልግሎት ዘመን አለው ማለት ነው። ይህ የአገልግሎት ዘመኑ ሲያበቃ መተካት ደግሞ ይኖርበታል ማለት ነው። እንደዚሁም አዳዲስ አቅሞችን መላበስ ያስፈልገዋል ማለት ነው። እንደምታውቁት የዲጂታል ወይም የቴክኖሎጂ አድቫንስመንት ዳይናሚክ በሆነ መልኩ እየቀጠለ ነው ያለው። ይህንኑ ታሳቢ ያደረገ ማስፋፊያ በበጀት ዓመቱ አድርገናል ማለት ነው። ኢትዮ ቴሌኮም እንደምታውቁት ኢንቴግሬትድ ኦፕሬተር ነው። ምን ማለት ነው? ሞባይል አገልግሎት ብቻ አይደለም የሚሰጠው፣ ሞባይል፣ ፊክስድ ብሮድባንድ እንደዚሁም ደግሞ የሞባይል ማኒ በሳሰሉትን ሌሎችም አገልግሎቶችን ጨምሮ የሚሰጥ ተቋም ነው ማለት ነው። ስለዚህ የሚያስፋፋው የቴሌኮም መሰረተ ልማትን ብቻ ሳይሆን የዲጂታልንም መሰረተ ልማት ያስፋፋል፣ እንደነ ክላውድ ያሉትንና ሌሎችንም ማለት ነው። በዚሁ ስራ 603 ተጨማሪ የሞባይል ጣቢያዎች ተገንብተው አገልግሎት ሰጥተዋል ማለት ነው። በዚህም አጠቃላይ የሞባይል ጣቢያችን ዛሬ ላይ 10613 እንዲደርስ አድርጓል። ይሄ ለዲጂታል ኢትዮጵያ እውን መሆን ቀጣይነት ትልቅ አስተዋጽኦ የሚያደርግ ነው። ምን ያህል የገጠር ቀበሌዎችን፣ ወረዳዎችን በበጀት ዓመቱ በተጨማሪ ደረስን ያለን እንደሆነ 195 የሩራል ሞባይል ጣቢያዎችን ተክለናል። እነዚሁም ለአገልግሎት በቅተዋል ማለት ነው። 117 ወረዳዎች በዚህ ምክንያት ተደራሽ ሆነዋል ማለት ነው። በዚህ በጀት ዓመት ብቻ ይሄ ኢትዮ ቴሌኮም ከሚኮራበት በተለይም ደግሞ አካታች
አገልግሎት ለመስጠት የተነሳበትን ራዕይ እውን ያደረገበት ነው። የፎርጂ አገልግሎትን ተደራሽ ከማድረግ አንጻር በርካታ ስራዎች ተከናውነዋል። በበጀት ዓመቱ ተጨማሪ 264 ከተሞቻችን የፎርጂ አገልግሎት እንዲያገኙ ሆኗል ማለት ነው። እስካሁን የገነባ ነው ማለት ነው። 1200 ከተሞች የፎርጂ አገልግሎት እያገኙ ነው ማለት ነው። ይሄ ትልቅ እድገት ነው። እንደምታዩት አጠቃላይ ፖፑሌሽን ከቨሬጁ በሀገር ደረጃ ያለን 82.2 ሆኗል ማለት ነው። የፎርጂ ከቨሬጃችን ማለት ነው። ሌላኛው ፈጣን የኢንተርኔት አገልግሎት ተጠቃሚ እንዲሆኑ በተለይ ዋና ዋና ከተሞቻችን የ5G አገልግሎት ተጠቃሚ እንዲሆኑ እንደዚሁም ደግሞ የ5G አገልግሎትን የሚፈልጉ የኢኮኖሚ እንቅስቃሴ ያለባቸው እንደነ ስማርት ማይኒንግ የምንላቸው አገልግሎት እንዲያገኙ የ5G ማስፋፊያ እየሰራ ነው። ተጨማሪ 7 ከተሞች የ5G አገልግሎት በዚህ በተጠናቀቀው በጀት ዓመት አግኝተዋል። በአጠቃላይ 33 ከተሞቻችን ዛሬ ላይ የ5G አገልግሎት ተጠቃሚ ናቸው ማለት ነው። እነዚህን ሁሉ ማስፋፊያ አድርገን አጠቃላይ የዋየርለስ ሞባይል ደንበኞቻችን የምናስተናግድበት ካፓሲቲ ወደ 115.1 ሚሊዮን ደርሷል ማለት ነው። ይህም ማለት በበጀት ዓመቱ 10.2 ሚሊዮን ተጨማሪ ደንበኞችን ማስተናገድ የሚችል ትልቅ ካፓሲቲ ፈጥረናል ማለት ነው። ኢትዮ ቴሌኮም ከፍተኛ ኢንቨስትመንት እያደረገበት ያለው አንዱ ዘርፍ የዲጂታል መሰረተ ልማት ነው። ይህ ዓለም አቀፍ ዲጂታል ተቋማት ከኢትዮጵያ ጋር እንዲሰሩ ደግሞ ትልቅ አስተዋጽኦን አድርጓል። የዲጂታል ኢትዮጵያ ጉዞ መሰረትንም ማደላደል ችሏል። አዲስ በምንገነባው የኦፕቲካል ዲስትሪቢዩሽን ኔትወርክ በበጀት ዓመቱ ብቻ 53562 ተጨማሪ ካፓሲቲ ፈጥረናል። በድምሩ 1.4 ሚሊዮን የኦፕቲካል ዲስትሪቢዩሽን ኔትወርክ ካፓሲቲ ይኖረናል ማለት ነው። ቀድሞ ኮፐር ሲጠቀሙ የነበሩ ደንበኞቻችንን ወደ ፋይበር በማዞር ዛሬ ላይ 100,000 ደርሰዋል ማለት ነው። ይሄም አንዱ ትልቁ ያፈጻጸሙ የበጀት ዓመት አፈጻጸሙ ውጤት ነው ብለን ከምንወስዳቸው መካከል ነው ማለት ነው። የምንሰጠውን አገልግሎት አስተማማኝ ለማድረግ በርካታ አማራጭ የፓወር ወይም ደግሞ የኤነርጂ አገልግሎቶች እንጠቀማለን፣ አማራጭ ኃይሎች እንጠቀማለን። ከዚህ መካከል በተለይ በገጠር ያለው ማህበረሰባችንን ተደራሽ ለማድረግ ወይም ግሪድ በሌለበት አካባቢ ማለት ነው ተደራሽ ለማድረግ የሶላር ኢነርጂ እንጠቀማለን። በዚህ በጀት ዓመት ብቻ ተጨማሪ ኢንቨስትመንት በማድረግ ማስፋፊያ በማድረግ ወደ 12.7 ሜጋዋት ተጨማሪ ካፓሲቲ ገንብተናል ማለት ነው። ስለዚህ በአጠቃላይ ያለንን የሶላር ካፓሲቲያችንን 39.7 ሜጋዋት አድርሶታል ማለት ነው። ይሄ ትልቅ ትርጉም ያለው ጉዳይ ነው። ይህንን ባናደርግ ኖሮ በርከት ያሉ ሚሊየንስ ኦፍ ተጠቃሚዎቻችን ማለት ነው አገልግሎት ማግኘት የማይችሉበት ሁኔታ ነው የሚፈጠረው። ይሄ የኢትዮ ቴሌኮም ብቻ ካፓሲቲ ነው ገንብቶ በገጠር ያለውን ማህበረሰብ ለማገልገል ያለውን ቁርጠኝነት ጭምር የሚያሳይ ነው ማለት ነው። የኢትዮ ቴሌኮም ስትራቴጂ ወደ ግሪን ኢነርጂ የሚሄድ ነው። ለዛም ነው የሶላር ካፓሲቲያችንም እያሰፋን ያለ ነው። ቀደም ባለው ጊዜ ሶላርን የምንጠቀመው ለገጠራማ አካባቢው ባለው ማህበረሰባችን ብቻ ነው የነበረው። አሁን በዚህ በጀት ዓመት ተጨማሪ ወደ ከተሞችም የተለየ ሞዴል ተጠቅመን ተግባራዊ ማድረግ ጀምረናል። ይሄ ወደ ግሪን ኢነርጂ ለመሄድ ያቀድነውን ራዕይ እውን ለማድረግ እንደዚሁም በሂደት ጄኔሬተር የማስቀረት እቅድ ነው ያዝ ነው። ይሁንና ግን ይሄንን ትራንዚሽን እያደረግን ነባሮ ጄኔሬተሮቻችን የመጠገን ተጨማሪ እንደዚሁም የማስገባት ሶላር ላይም ተጨማሪ ብቻ ሳይሆን ነባሮችም ላይ ጥገናዎችን አድርገናል። እንደምታዩት 2530 ሞባይል ጣቢያዎቻችን የሶላር ኢነርጂ ተጠቃሚ ናቸው። ዲጂታል ኢንፍራስትራክቸሮቻችን የምንላቸው አንደኛው እንግዲህ ክላውድ ኢንፍራስትራክቸራችን ነው። 880 ኢንተርፕራይዞች መንግስታዊና መንግስታዊ ያልሆኑ ተቋማት የንግድ ተቋማትን ጨምሮ ማለት ነው ባንኮችን ጨምሮ ሌሎችም አገልግሎቱን እየተጠቀሙ ይገኛሉ። አጠቃላይ ዛሬ ላይ ያለን 5 ሜጋዋት የአይቲ ሎድ ካፓሲቲ ያለው የዳታ ሴንተር ካፓሲቲ አለን ማለት ነው። ከዛ ባሻገር ዲጂታል ኢንፍራስትራክቸር የምንለው ወደ 6 ቴራባይት ለማድረስ ያቀድ ነው። የኢንተርናሽናል አይጂደብሊው ካፓሲቲ፣ ጌትዌይ ካፓሲቲ እንደዚሁም ካቼ በዚህ በጀት ዓመት ብቻ በ1.8 ቴራባይት በማሳደግ አጠቃላይ ያለንን ካፓሲቲ ወደ 4.3 ማድረስ ይችለናል። ይሄ ትልቅ ኢንፍራስትራክቸር ነው። እነ ጉግል፣ እነ ሜታ፣ ኔትፍሊክስ፣ ቲክቶክ የመሳሰሉት ኢትዮ ቴሌኮም
ጥሩ ድርድር በማድረግ ወደ ሀገራችን እንዲመጣ አድርጓል። የነዚህ ጠቀሜታ ምንድነው ካላችሁ ውድ ደንበኞቻችን እነዚህን አገልግሎት ስትጠቀሙ ከኢትዮጵያ ውጪ መውጣት ሳይጠበቅባችሁ ማለት ነው እዚሁ በተደጋጋሚ ሰርች የምታረጓቸውን ወይ የምታዩቸው የምትጠቀሙባቸውን አገልግሎቶች ካች ስለሚያደርገው በፍጥነት ታገኙታላችሁ። ያ ማለት ኤክስፒሪየንሳችሁ የተሻለ እንዲሆን ያደርገዋል። የኢትዮ ቴሌኮም የመሰረተ ልማት ግንባታና የአገልግሎት አሰጣጥ ስራዎች የደንበኞችን ቁጥር የጨመረ በውድድር ገበያው ውጤታማነትን ያስመሰክር አድርጎታል። ከደንበኞች ጋር ያለውን ግንኙነት አጠናክሯል። ለደንበኞችም በርካታ አዳዲስ አገልግሎቶችን አቅርቧል። የፋይናንስ አቅሙንም ለማሳደግ ትርፋማነትንም አረጋግጧል። የደንበኞቻችን ቁጥር ከባለፈው ዓመት አንጻር ስናየው በ8.3% አሁንም አድጓል ማለት ነው። የሞባይል ድምጽ አገልግሎት ተጠቃሚዎች በባለፈው ዓመት ከነበረው 86 እንግዲህ .9 ደርሰናል። በ8.2 አድጓል ማለት ነው። እንደዚሁም የሞባይል ብሮድባንድ ተጠቃሚዎቻችን ከባለፈው ዓመት አንጻር በ10.7% አድጓል። 51.5 ሚሊዮን ደርሷል። ሌላው ትልቁ ሪከርድ እዚህ የምታዩት እንግዲህ አዲስ ማይልስቶን ያስመዘገብ ነው። የፊክስድ ብሮድባንድ ደንበኞቻችን በ18% አድጎ 1 ሚሊዮን ደርሰዋል ማለት ነው። ይሄ አንዱ ትልቁ የዘንድሮ አቺቭመንታችን ስኬታችን ይሄ ነው ማለት ነው። ስለዚህ ይሄ በአጠቃላይ የቴሌኮም ከቨሬጅን ከፖፑሌሽን አንጻር ያየነው ከሆነ 99.8 ያደረሰ ከጂኦግራፊ ከቨሬጅ አንጻር ደግሞ 90% ያደረሰ ነው። በበጀት ዓመቱ 475 የሚሆኑ እንደዚሁም ፕሮዳክቶችን ለደንበኞቻችን አቅርበናል። ከዚህ ውስጥ 193 የሚሆኑት እንግዲህ አዲስ ናቸው። ነባሮቹንም ደግሞ ከውድ ደንበኞቻችን በምናገኘው ግብአት መሰረት ማሻሻያ አድርገናል ወደ 197ቱ ላይ ማለት ነው። በአጠቃላይ እነዚህን ፕሮዳክቶች ካያቸዋቸው ዳይቨርሲፋይ ያደረገ ሰፊ የፕሮዳክትና ሰርቪስ ፖርትፎሊዮ ነው ያለን ማለት ነው። በተለይም ደግሞ ፈጠራን የተላበሰ አዳዲስ እይታንም ያካተተ ደንበኞቻችንን ለማርካት ታሳቢ ያደረገ ኢምፓወር የሚያደርግ በርካታ አገልግሎቶችን አቅርበናል ማለት ነው። ኢንተርኔት እያስፋፋን 4Gን 5Gን እያስፋፋን ስማርትፎን ወሳኝ ሚና ነው የሚጫወተው ማለት ነው። የዲጂታል ሰርቪሶችን ተደራሽ ለማድረግ ማለት ነው። በተለይ የስማርትፎን አፎርዳቢሊቲንና አክሰሲቢሊቲን ለማሳደግ የምንሰራው ስራዎች ሁሉ እንደተጠበቁ ሆኖ ዘንድሮ ራሱ የወሰደው ትልቅ ኢኒሼቲቭ አለ። ኔክሰስ የተሰኘ ደግሞ ክላውድ ፎን ኢንትሮዲዩስ አድርገናል፣ ለገበያ አብቅተናል። ይሄ በዋናነት የስማርትፎን ውድ ከመሆኑ ጋር ተያይዞ ወደ ዲጂታል ዓለሙ ወደ ዲጂታል ኢኮኖሚ ለመቀላቀል ችግር ለሆነባቸው ደንበኞቻችን ትልቅ ፋይዳ ያለው ጉዳይ ነው ማለት ነው። ቢዮንድ ኮኔክቲቪቲ የምንሰጣቸውን አገልግሎቶች በሚመለከት አንደኛው የዲጂታል ኢትዮጵያና የዲጂታል ኢኮኖሚ ኢንጂን የሆነው ቴሌብራችን ደግሞ አፈጻጸሙ ምን ይመስላል የሚለውን የምናይ ይሆናል። 60.5 ሚሊዮን ደርሷል የደንበኞቹ ቁጥር። እንደዚሁም ደግሞ ትራንዛክት ያደረገው 9.1 ትሪሊየን የኢትዮጵያ ብር ደርሷል ማለት ነው። ይሄ ከተጀመረበት ሲሆን የበጀት ዓመቱ አፈጻጸም ምን ይመስላል ያላችሁ እንደሆነ በቴሌብር ትልቅ አፈጻጸም የታየው አንዱ ወደ 12.7 ሚሊዮን የሚሆን አዳዲስ ደንበኞች ተመዝግበዋል ማለት ነው። እንደዚሁም በበጀት ዓመቱ ብቻ 4.19 ትሪሊየን የኢትዮጵያ ብር እንደምታዩት ትራንዛክሽን ተፈጽሟል ማለት ነው። ኤጀንቶቻችን ወደ 410 ሺህ ደርሰዋል። እንደዚሁም ደግሞ መርቻንቶቻችን በቴሌብር ላይ 460 ሺህ የደረሱበት ነው ማለት ነው። ይሄም አንዱ የላቀ አፈጻጸማችን ነው። የፋይናንስ አገልግሎትን አካታችና ተደራሽ ለማድረግ በበጀት ዓመቱ ብቻ እንግዲህ 19 ሚሊዮን ደንበኞች 19.5 ቢሊዮን ክሬዲት አገልግሎት ወይም የብድር አገልግሎት አግኝተዋል ማለት ነው። እንደዚሁም 2.6 ሚሊዮን ደንበኞች ወደ 18.7 ቢሊዮን ቁጠባ አድርገዋል በቴሌብር ላይ ማለት ነው። አሁንም ቢዮንድ ኮኔክቲቪቲ ብለን ካቀረብናቸው አገልግሎቶች መካከል በተለይም ደግሞ ኢትዮጵያ ዲጂታሊ ትሬድ እንድታደርግ ኢኮሜርስ በሀገራችን እንዲሰፋ አስተማማኝ የሆነ የናሽናል ኢኮሜርስ ፕላትፎርም ገንብተን ለአገልግሎት አብቅተናል። ዘመን ገበያችን ማለት ነው። በበጀት ዓመቱ ብቻ ወደ 613 የሚሆኑ መርቻንቶች፣ ነጋዴዎች ምርታቸውን ዘመን ገበያ ላይ አቅርበዋል። ወደ 77,000 የሚሆኑ ኦርደሮችን እንደዚሁ አስተናግደናል። 27,000 የሚሆኑ ፕሮዳክቶች አሁንም ዘመን ገበያ ላይ ይገኛሉ ማለት ነው። እንደምታዩት ወደ 340 ሚሊዮን ብር ወርዝ የሚያደርግ ትራንዛክሽን እንደዚሁ ተፈጽሟል ማለት ነው። በርካታ ከዕለት ተዕለት ፍጆታችን ጀምሮ በርከት ያሉ ምርትና አገልግሎቶች በዘመን ገበያ ላይ እየቀረበ ነው ማለት ነው።
በበጀት ዓመቱ 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው። ከባለፈው በጀት ዓመት 162 ቢሊዮን ጀነሬት ካደረግንበት አንጻር ሲታይ ደግሞ 33.2% ግሮዝ ያሳየበት ነው ማለት ነው። እንደዚሁም ከውጭ ምንዛሪ አንጻር ካየነው 188.4 ሚሊዮን ዩኤስዲ ጀነሬት ያደረግንበት የእቅዳችንን 90% ያከናወንበት ነው ማለት ነው። የገቢ ምንጮቻችንን ያየን እንደሆነ ትልቁን ሼር የያዘው ዴታና ኢንተርኔት ነው። እሱን ስታዩት እንግዲህ 31.1% ይዛል። ለመጀመሪያ ጊዜ ዴታ ቮይስን ቴክኦቨር አድርጓል ማለት ነው። ከዛ ቀጥሎ የምታዩት እንግዲህ ቫልዩ አደድ ሰርቪስ የምንላቸው እሴት የሚጨምሩ የምንላቸው አገልግሎቶቻችን፣ የኢንተርናሽናል አገልግሎቶቻችን ኢንተርኮኔክት ሮሚንግ የምንላቸው ደግሞ እንደዚሁ 8% የሚይዝ ነው። የኢንተርፕራይዝ ሶሉሽን አንዱ ትልቁ ኢትዮ ቴሌኮም ዳይቨርሲፋይ ያደረገውና ዘንድሮ ትልቅ ውጤት ያስመዘገበበት ኢንተርፕራይዝ ሶሉሽኖቹ ናቸው ማለት ነው። ቴሌብራችን ዘንድሮ 3.6% የቶታሉን ረቬኑ ሪፕሬዘንት አድርጓል። ይሄም ትልቅ የሚባል እድገት ነው። በባለፈው ዓመት 63 ቢሊዮን ያልተጣራ ትርፍ ነበረን። ዘንድሮ 92.9 ቢሊዮን በ47.5% አድጎ ያልተጣራ ትርፋችን በዚህ ልክ አድጓል ማለት ነው። ይሄም ሌላኛው ትልቁ ስኬቱ ነው ማለት ነው። በዚህ በጀት ዓመት ኩባንያችን ቀድሞም እንደጀመርነው ሁሉ ትራንስፎርም በማድረግ ቀልጣፋ አሁንም ወጪ ቆጣቢ ሆኖ እንዲቀጥል ፕሮጀክቶቻችን ባጠረ ጊዜ ተጠናቀው ካፒታላይዝድ እንዲሆኑና ቫልዩ ክሬት እንዲያደርጉ አድርገናል። ይሄ ሁሉ ለአልተጣራ ትርፋችን በዚህ ልክ ማደግ ትልቅ አስተዋጽኦ አድርጓል። ይሄ ለኛም በተለይ ለባለቤቱ ለመንግስት እንደዚሁም ደግሞ ለባለ አክሲዮኖች እንኳን ደስ ያላችሁ ለማለት ወዳለሁ። ኔትወርክ ማስፋፋት ብቻ አይደለም፣ መሰረተ ልማቶችን ማስፋፋት ብቻ አይደለም፣ የስራ እድል ፈጠራንም ታሳቢ አድርገን እንደዚሁም ደግሞ አካባቢንም ከመጠበቅም አንጻር በርካታ ስራዎችን የሰራንበት ነው። በበጀት ዓመቱ ወደ 492 ሚሊዮን በካሽ ወደ 285 እንደዚሁም ደግሞ ኢንካይንድ የምንለው በተለያዩ አገልግሎት በምንሰጥባቸው 206 ሚሊዮን በማህበራዊ ኃላፊነትን ለመወጣት አውለናል ማለት ነው። ይሄ አረንጓዴ ልማት ላይ እንደዚሁም ደግሞ አረጋውያንን ህጻናትን በማገዝ የምናወጣው ወይ የምናደርገው እገዛም ነው። ከዛ ባሻገር እንደምታውቁት በሂውማኒታሪያን አክቲቪቲም በተመሳሳይ በዚህ ዘርፍ ከተሰማሩ ለሌሎች እገዛ ከሚሰጡ ተቋማት ጋር እንደዚሁ በጋራ በመሆን እንሰጣለን። በበጀት ዓመቱም ሰፋ ያለ ስራ ከዚያ አኳያ ሰርተናል ማለት ነው። በሀገራችንም እንደው ከሀገርም ውጭ ደግሞ ኩባንያችን እውቅና ያገኘበትም ጭምር ነው። በአፍሪካ እንግዲህ እንደምታስታውሱት በቴሌኮም ዘርፉም ተወዳጅ ብራንድ ተብሎ እንደዚሁም ደግሞ ለማህበረሰብና እንደዚሁም ለአካባቢ ጥበቃ ማለት መልካም ተጽዕኖ በማድረግ ኮንትሪቢዩት በማድረግ አዋርድ ያገኘንበት ነው። ሌላው ትልቁ ሰርቲፊኬሽን ያገኘንበት በዚሁ በጀት ዓመት ደግሞ ቴሌብራችን ነው። ግሎባሊ አንድ የሞባይል ማኒ የሚጠበቅበትን ክራይቴሪያ አሟልቶ እውቅና የተሰጠው ቴሌብር ነው ማለት ነው። እንደዚሁም ይሄ ግሎባሊ ለምናደርገው መስፋፋት ቴሌብርን ወደ ሌላም ሀገር ይዘን ለመሄድ ለምናደርገው ጉዞም ትልቅ አስተዋጽኦ የሚያደርግልን ይሆናል ማለት ነው። ከዛ ባሻገር ኢትዮጵያ ዲጂታሊ እንድትገበያይ ኢንትሮዲውስ ያደረግነው ዘመን ገበያ ናሽናል ኢኮሜርሳችንም እንደዚሁ እውቅና የተሰጠው ነው በዚህ በጀት ዓመት። የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን በኢትዮ ቴሌኮም የ2018 እቅድ አፈጻጸም ላይ ትኩረቱን አደረገ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ንጹህ አብርሃም አብራችሁ ቆየሁኝ። ሰላም።